የሚለው ማን ነው? እንግዲህ አውዱን አይተን እንየው ነው። አይ ባዩ ወዳጅ ኢሳያስ ነው አይደል? ተናጋሪ እዚህ ጋር ማለት የማያውቁት ስለሆነ እኔ እየነገርኩት ነው ያለሁት። ህዝብ ፊት ነው እየነገርኩት ያለሁት። የማያውቁትን ነገር አዲስ ስለሆነ እዩትና ጊዜ ሲያገኙ ደግሞ ያጠኑታል። እኔ አሁን እያስጠናሁት አይደለም ያለሁት፣ እየተነጋገርን ያለሁት ሀሳብ ነው ሼር እያደረኩት ያለሁት። ኢሳያስ ምዕራፍ 5 ቁጥር 1 ላይ ስለ ወዳጄና ስለ ወይም ቦታው ቅኔን እቀኛለሁ የሚለው ኢሳያስ ነው ተናጋሪው። ወዳጄ የሚለው ያህዌን ነው። የወይም ቦታ የሚለው ደግሞ የእስራኤልን ህዝብ ነው። እዚህ ጋር ተቃውሞ አሉት ቁጥር 1 ላይ ብናነበው ደስ ይለኛል። እሺ አብቡት፣ ጊዜ የሚፈጀው። እሺ ላዳምጡት፣ እኔም ልወጣ ስለሆነ ከዛ አንጻር ነው። እሺ አሁን ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ እቀኛለሁ። ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው፣ በዙሪያው ቆፈረ፣ ድንጋዮችን ለቅሞ አወጣ። እቀኛለሁ የሚለው ማን ነው እኮ የኔ ጥያቄ። አያገኙትም እሱን። ኦኬ እቀኛለሁ የሚለው ኢሳያስ ነው። በቃ ይሄ አጠቃላይ ምንም ምሁራኖች በዚህ ነገር ላይ ልዩነት የላቸውም። የፈለጉትን ኮሜንተሪ ቢያዩ ስለ ወዳጄና ስለ ወይም ቦታው ቅኔ እቀኛለሁ ብሎ ኢሳያስ ወዳጄ ስለሚለው ስለ ያህዌና ስለ ወዳጄ ነው የሚለው። ወዳጄ እያለ የሚለው ያህዌን ነው። የወይም ቦታ ደግሞ የእስራኤል ህዝብ ነው። ስለ ወዳጄና ስለ ከዛ እዛው ላይ ኢሳያስ እያወራ መሀል ላይ አምላክ ይመጣና ጥልቅ ይላል ንግግሩ ላይ ቁጥር 3 ላይ አንብቡት። ቁጥር 3 ላይ እሺ አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይኑ ቦታ መካከል እስኪ ፍረዱ። ለወይኔ ያላደረኩለት ከዚህ ይሄ እግዚአብሔር ነው። ማን ነው ይሄን የሚያወራው? አዎ አዩ መጀመሪያ የወይና ስለኔና ስለ ወይን ቦታ ያለ መጀመሪያ ቅኔን የሚቀኘው ስለማን ነው አለ? እቀኛለሁ አለ። የሚቀኘው ኢሳያስ ወዳጄ ስለሚለው ስለ ያህዌና ስለ ወይን ቦታው ስለ እስራኤል ህዝብ ነው እየተናገረ ያለ። አሁን ቁጥር 3 ላይ ግን መሀል ላይ ጥልቅ ይላል ያህዌ ይመጣና። ብዙ ጊዜ እንደዚህ አይነት ጥቅሶች ባይብል ላይ አባ ወደ 20 ጥቅሶች አሉ። አምላክ ይናገርና መሀል ላይ ነቢያቱ ጥልቅ ይላሉ። ነቢያቶቹ ይናገሩና እንትን ይላሉ። አንድ አንቀጽ ላይ ራሱ ሁለት ተናጋሪዎችን ሊያገኙ ይችላሉ። ለምሳሌ ዘጸአት 3:14 ሙሴና እንትናን እዩት። ዘጸአት 3:15 ላይ እዩት። አንድ ጥቅስ ልጋብዞትና ልውጣ ነው። እሺ ይሄ ኢየሱስ ዘጸአት 3:15 ያለው የነበርኩ የሚለው ነው። አይ 3:15 ላይ እሱ 13 ላይ ነው። 3:14 እና እሺ ዛህሉ ወሄሉ የሚለው ነው። እሱ ስርሶ የሚሉት እኔ ደግሞ የደህባብ ይሄን ነው ማወራው። እሺ 3:15 ነው ማውጣው። እሺ አውጥቼዋለሁ። እግዚአብሔር ደግሞ ሙሴን አለው ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለሙ ስሜ ነው፣ እስከ ልጅ ልጅ ድረስም መታሰቢያ ይህ ነው። ልሂድ። በቃ 15 ላይ 15 ላይ ላከኝ የሚለው ማን ነው? ሙሴ። ለዘላለሙ ስሜ ነው የሚለው ማን ነው? እግዚአብሔር። ስለዚህ በአንድ አንቀጽ ውስጥ በአንድ ሐረግ ውስጥ ስንት ነገር አገኙ? እዚህ ሁለት ነገር አለ። ይሄ እርሶ እንዳሉት የተለመደ ነው። በመዝሙር መጽሐፍ በተለይ ይበሳል ይሄ ነገር። በጣም መዝሙር ዳዊት ማለት ነው። ኢሳይያስ 48 ቁጥር 16 ላይ ቸርች ፋዘርስ ላይ ያሉ ሰዎች ልኮኛል የሚለው ኢሳይያስ ነው ብሎ ስለነገሩ የአይሁዳኖችም ስኮላሮችም ኢሳይያስ ስለሆነ ከዛ በፊት ያለውን ነገር የሚናገረው ያህዌ ነው። መሀል ላይ ግን ጥልቅ ብሎ አሁንም ጌታ አምላክና መንፈሱ ልከውኛል የሚለው ኢሳያስ ነው ማለት ነው። ከዚህ አንፃር ማየት ይችላሉ። ቴንኪው ስለነበረን ቆይታ። አንዲት ባይወጡ ደስ ይለኛል። አንዲት ቃል ለወጣ ነው። አንዲት ቃል ብቻ። እሺ አስተገልግሎት ነበረ። በጣም ይቅርታ። አንዲት ቃል ብቻ ነው። ምንድነው እርሶ እንደዚህ አይነት ነገር እርሶም እንዳሳዩኝ በተለይ መዝሙር ላይ ይብሳል ማለት ከሐሳብ አንዱ የመዝለል ነገር አለ። ትክክል ነው። ነገር ግን ኢሳያስ ላይ ያነበብነው ሐሳብ ማለት አንዱን ቢሄድም አውዱ ወይንም ደግሞ ሐሳቡ ለኢሳያስ የማይሆንበት ነገር እሱ ገላጭ ሊሆን አይችልም ወይ ማለት ለእርሱ የማይሆንበት ነገር እዛ ጋር ያነበብነው ኢሳያስ ላይ ያነበብነው ለኢሳያስ ከ12 ጀምሮ እያወራ ያለው ዮዴሄባፌ ነው፣ ያህዌ ነው እየተናገረ ያለው። ቁጥር 16 ላይ አሁንም የሚለው ግን ኢሳያስ ነው ብሎ ነው የፈቱት ሁሉ እነዚህ የእንትኖች ማለት ነው፣ የአይሁዳኖች ስኮላሮች ማለት ነው። እንዴት እንደዛ ሊሆን ይችላል? በአንድ አንቀጽ ላይ በአንድ ሐረግ ላይ ሁለት የተለያዩ
ፈጣሪና ፍጡር እንዴት ይቀርባሉ ለሚለው ዘጸአት ምዕራፍ 15 ምዕራፍ 3 ቁጥር 15 ነው የጠቀሱት። 3:15 ላይ ላከኝ ስሜ የሚለው ነገር ላከኝ የሚለው ሙሴ ነው፣ ስሜ የሚለው ያህዌ ነው የሚለው ነገር ከተረዳን ኢሳይያስ 48:16 ላይ ያለውን በቀላሉ መረዳት ይቻላል ለማለት ፈልጌ ነው። ስለነበረን ቆይታ በጣም አመሰግናለሁ። ከሌላ ሰው ጋር መቀጠል ይችላሉ። እሺ አመሰግናለሁ። ፎሎ አድርጉኝ። አመሰግናለሁ። እሺ አድርጎታለሁ። አመሰግናለሁ በጣም ፎሎ አድርጉኝ። ስላሴ ላይ አንላቀቅም። እኔ ስላሴ ነኝ ትራይዶሎጂን ያጠናሁት። እሺ ትራይዶሎጂ ማለት ሚስጥረ ስላሴ ማለት ነውና ብዙ ጊዜን ያቃተልኩት በዛ ስለሆነ በዛ ዙሪያ ላይ በስላሴ ዙሪያ ላይ እንደውም ሰው አይደፍርም ስላሴን ብዙ ጊዜ ነገረ ክርስቶስ ላይ ሌሎች ነገሮች ቅዱሳን መጽሐፍት ላይ ሳሊቬሽን ላይ ደህንነት ላይ ነገረ ደህንነት ላይ ምናምን ነው የሚያተኩረውና እርሶ ደግሞ በጣም እንትን ነው ባይዘወይ ድምጼ በደንብ ይሰማውት ነበር። ጉንፋን ነገር ግሩም ነበር። ግሩም ነው በጣም ይሰማል። እሺ እንግዲህ ይቅርታ ጠይቃለሁ ለድምጼ። ለማስረዳትም የሞከሩበት መንገድ ደስ ይላል። አዲስ ሲስተም መጥቷልና ታች ያላችሁ ቪዲዮ ካልተከፈተ ታች ያላችሁ ሰዎች ድምጽ አይሰማችሁም። ለዛ ነው የጠቆረው። የኔ አባይ ዮናስ ማው ፈልገውት አይደለም የኔ የከፈቱት። ቪዲዮ ካልተከፈተ ታች ያለው አይሰማም ስለተባለ ነው። በዚህ መልኩ ይዩት። ወሰላሙ አለይኩም። ታላቁ አብርሃም አለ። እሺ ጀዛከላ ኸይር ኡስታዝ። እሰማለሁ እኔ አባይ ዮናስ። ይሰማሉ። እሺ እንዴት ነው? ሰዓት ካሉት ከኔ ጋር እስቲ አንዳንድ ነጥብ ላይ እንቆያለን። አንዳንድ ነገር ቢያስተምሩኝ ሰዓት ካለ ፍቃዱት ከሆነ። እሺ ባትሪ ሊውና የተወሰነ እስካሴ ላይ ልሂድ። ቻርጀር የለውም የተወሰነ ልሂድ። እሺ እኔ አሁን አንድ ላይክ በክርስትና ላይ ጥያቄ የሆነብኝ ነገር ነበር እንዴት እንደሚረዱት ለሞቅ ኢየሱስ ክርስቶስ የአምላክ መልእክተኛ ነው ብሎ ያምናሉ? ያው መልእክተኛ ነው። የእግዚአብሔር አብ መልእክተኛ ነው። ኦኬ እሱም አምላክ ነው። ያው እሱም አምላክ ነው። ኦኬ ስለዚህ ሞዴሬተር የለም እንዴ እዚህ ቤት? ሞዴሬተር የለም እዚህ ቤት? አንዴ ቆይ አባይ ዮናስ። እሺ አለ። ቆይሽ አንዴ ሞዴሬተር እሺ ሞዴሬተር ታላቁ ካለክ ለኔ ሞዴሬተር ስጠኝ ከዛ ታነሳዋለክ እስከ ለአሁን የሚሆን ካለክ። እሺ እንቀጥል። እሺ ኢየሱስ የአምላክ ነብይ ነው ብለን ተስማምተናልና እና ኢየሱስ ደግሞ አምላክ ከሆነ አምላክ የአምላክ ነብይ ነው ወይ መልእክተኛ ነው ብለን መረዳት እንችላለን? ኦኬ አሁን ይሄን ምን አሰኘው ነው? አሁን ይሄ በመልእክተኛ የሆነበት ምክንያት በግብሩ ምክንያት ነው፣ በስራው ምክንያት ነው የመጣበት እንጂ በባህሪ ምክንያት መልእክተኛ አልሆነ። በግብሩ ምክንያት ነው መልእክተኛ የሆነ። መልእክተኛ ደግሞ በመጽሐፍ ቅዱስ ውስጥ የበታችነትን ሁሉ ጊዜ አያሳዩ፣ ስራን ይገልጻሉ እንጂ አንዳንድ ጊዜ ስራን ይገልጻሉ እንጂ ማነስን ሁሉ ጊዜ አያሳዩ። መላክ ማለት ነው ያው ያንሳል ምናምን ሳይሆን ያው እኩልም ቢሆኑ አምላክ የአምላክ መልእክተኛ ነው ብለን መረዳት እንችላለን። እኩልም ቢሆኑ በግብርም ቢሆን አምላክን ልኮታል ብለው ያምናሉ። ኦኬ አሁን እዚህ ጋር በግብሩ ምክንያት ብያለሁ። ምክንያቱም ኢየሱስ ወይንም ደግሞ ወልድ አብ የተላከበት ምክንያት በስጋ ምክንያት ነው። ያ ስጋ ደግሞ የፍጡር ስጋ ነው። የፍጡር ስጋ ደግሞ አንደኛ መላክ ይስማማዋል። ስለዚህ በዛ ምክንያት ያለ መግለጽ ያ የተዋሃደውን ስጋ ለመግለጽ ፍጹም ሰው መሆኑን ለማጠየቅ የተገለጸ ቃል እንጂ በአምላክነት አንዱን ይልከዋል ማለት አይደለም። እንደዛ ብናገኝ እንኳን እንደዛ አይነት ነገር ብናገኝ እንኳን የበታችነትን አያሳይም። እንዳውዱ ሐሳቡ ይቀያየራል። ኦኬ እኮ ገብቶኛል። አሁን እኔ ያንሳል ምናምን ሳይሆን ሐሳቤ እኩል ናቸው። ያው በግብርም ደግሞ ያው አብ ወላዲ ነው፣ ወልድ ደግሞ ተወላዲ ነው እና ከዛ ነገር አንፃር ወልድም ሰውነትን ስለተዋሃደ
ነው የተላከው። ያው እኔ መተናነሳቸውን ይቅርታ እንደው ለማለት የሞከርከው እስቲ አሁን በገባኝ መጠን አምላክ አምላክን ይልከዋል ወይ ነው? አሁን ከማነሰ እኮ ያ አንዱ አምላክ ያንሳል አንዱ አምላክ ይበልጣል ከሚለው አንፃር ሳይሆን አሁን አምላክ ልኮታል ወይ ነው? በቃ እንትን ነው እኩልም ይሁኑ በግብር የሚለያዩ እሱን ተቀብያለሁ። ግን በዛ መሰረት ይሄ የተላከው ኢየሱስ ክርስቶስ አምላክ ከሆነ እሱ ደግሞ አምላክ ልኮኛል ካለ ስለዚህ አምላክን ነው ወይ የላከው ነው ሐሳቤ። በጣም ጥሩ ግልጽ አደረግከው። አሁን ጥሩ ጥያቄ ነው። አምላክን አላከውም ነው የመጀመሪያው ጥያቄ። መልሱ አምላክን አላከውም ነው። ኦኬ እሺ፣ እንደዛ ከሆነ ለምሳሌ ሙሴን አምላክን ይላከው። አዎ ትክክል። ሙሴ አምላክ ሲልከው አምላክ ሰው ላከ ካልን አምላክ ደግሞ ኢየሱስን ሲልክ አምላክ ምን ላከ ነው የምንለው? ኦኬ አካል ነው የላከው፣ አንዱን አካል የአምላክን አንዱን አካል ነው የላከው። ኦኬ ስለዚህ አምላክ የላከው የአምላኩን አንድ አካል ነው እንጂ አምላክ አይደለም። አንዱን አካል የራሱን አንድ አካል ነው የላከው። የራሱን አንድ አካል አምላክ አንድ ነው፣ አምላኩ አይደለም። አዳምጠኝ። አምላክ አንድ ነው፣ የአምላክ ግን ሶስት አካሎች አሉት። ስለዚህ ከአምላክ ሶስት አካላት መካከል አንዱን አካል ነው የላከው ወይንም ደግሞ የተላከው አንድ አካል እንጂ አንዱ አምላክ አንዱን ላከ አይባልም አይሰኝምም። ከአካላቶቹ መካከል አንዱን ላከ። ለዚህ ማሳያ የምሰጥህ ምን መሰለህ? በቃ ችግር የለውም ገብቶኛል። እሺ ስለዚህ ኢየሱስ የአምላክ አካል ነው እንጂ አምላክ አይደለም ማለት ነው። አምላክ ነው ነገር ግን አካል ነው። ምክንያቱም ይሄ አምላክ የሚባለው ነገር ሶስቱን ነው የሚወክለው እንጂ ተነጥሎ ለምሳሌ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነገር ግን ሶስት አምላክ አይባሉም። ይሄ አምላክነት የሶስቱ አካላት ምንነታቸው ነው ወይንም ደግሞ የሚያጋራቸው ነው ወይንም ደግሞ ባህሪያቸው ነው ወይንም ስልጣናቸው ነው። ስለዚህ ይሄ አንዱ ስልጣናቸው ነው። ስለዚህ የመጣው የተላከው አካል ነው። አምላክነት የጋራ እንትናቸው ነው። ኦኬ አሁን በእርሶ ነጥብ እኮ ከሄድን የላከውም አካል ነው የተላከውም አካል ነው። እውነት ነው። የላከው አንድ አካል ነው፣ የተላከውም አንድ አካል ነው። ግልጽ ነው። ስለዚህ አምላክን ሲሆን አካልን የላከው ነው። ኦኬ አምላክ የሰው ልጅ ለማዳን አንዱን አካል መላክ ፈለገ ማለት እግዚአብሔር ሶስት አካላቶች አሉት። ከሶስቱ አካል መካከል አንዱን አካል ላከ። እኮ አሁን ለምሳሌ የላከው አካል ነው። የላከው አካል አምላክ ነው። አሁን ሶስቱም እግዚአብሔር ናቸው። ወይ አብ እግዚአብሔር ነው፣ እግዚአብሔር መንፈስ ቅዱስ እግዚአብሔር ነው። ነገር ግን ሶስቱም እግዚአብሔር ከሆኑ የላከውም እግዚአብሔር ከሆነ የተላከውም እግዚአብሔር ከሆነ እኮ በጣም ኢዚ ነገር ነው። እግዚአብሔርን የላከው ማለት ነው። እንደዛ አይደል? እኔ እንዳየሁት ምንም ጥርጥር የለውም። ወልድም እኮ እግዚአብሔር ነው። ነገር ግን አምላክነት የሚባለው የጋራ መጠሪያ እንጂ አንዱ ተከፍሎት ለብቻው የሚይዘው መጠሪያ ስም አይደለም። ኦኬ ስለዚህ አሁን በአምላክነት ማሳያ ይቅርታ ምን መሰለህ አሁን ለዚህ ማሳያ የሚሆነኝ ግዴታ ጥቅስ መጥቀስ አለብኝ። ለምን ሐሳቡን እንዲያስረዳልኝ ማለት ነው። ከቻልክ ዮሐንስ 12 አካባቢ ታወጣልኛለህ። ማን ነው 13 ነው? ቆይ ይቅርታ ችግር የለም። እሺ አግኝቼዋለሁ። 12 ላይ እንዲህ ይላል፣ ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርግ ነብዩ ኢሳይያስ ጌታ ሆይ ማን ምስክርነታችን አመነ? የእግዚአብሔር ክንድ ለማን ተገለጠ ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑም ይላል። አሁን ይሄ ማሳያው ምንድነው? የእግዚአብሔር ክንዱ ተብሏል። ቅድም ያብራራውልህ የነበረው ምን እያልኩ ነው? የአምላክ አንዱ አካል ነው የመጣው ብያለሁ። ስለዚህ አሁን እዚህ ጋር በተለይ አገላለጽ ምን ይለዋል? ክንዱ ይለዋል፣ ወልድን ማለት ነው። ክንድ ደግሞ እንደምታውቀው ከአካል ሳይለይ ጎንበስ ማለት ይችላል ወይንም ደግሞ ከአካል ሳይለይ የደረሰበት ወይንም ደግሞ የሆነ ነገር መያዝ ይችላል። ስለዚህ እዚህ ጋር ለመናገር የፈለገው ክንዱ የተባለው ወልድ ክንድ ብሎ ነው የገለጸው። የአምላክ አንዱ አካል መጣ ስንል ክንዱ ለማን ተገለጸ? ክንዱ ነው የተገለጸው። ስለዚህ አንዱ አካሉ ማለት ነው የመጣው ማለት ነው፣ ከራሱ ሳይለይ ማለት ነው።
ኦኬ እንትን ምናልባት ይሄ ሀሳብ ለማሳጠር ገብቶ ያህል ከሆነ እሺ ገብቶኛል። ለማሳጠር ያህል እንትን ልጠይቁት። አሁን ለምሳሌ ምን ብዬ ስጠይቅ ምን ነው ታሳቢ እያደረኩ ያለሁት? አንተ አሁን የጠየቅከኝ አምላክ አምላክን ልኳል ወይ ነው እያልከኝ ያለኸው? እሱን አሁን ትንሽ እያልተግባባን ስለሆነ አጠር ባለ መንገድ ጥያቄን ክሊር ለማድረግ ፈልጌ ነበር። አሁን ምንነትን ስጠይቅ ምን ነው ታሳቢና ዋቢ ያደረኩት? ምንነትን ስጠይቅ ያው አምላክነትን ማለት ነው። ቴንኪዩ። ማንነትን ስጠይቅስ? ማንነት አካላት። አዎ ለምሳሌ እርስዎ የሚያመልኩት አምላክ ማን ነው ብሎት አብ ወልድ መንፈስ ቅዱስ ይሉኛል። ተስማማና? ምንድነው የሚያመልኩት ብሎት ደግሞ አምላክ ይሉኛል። እሺ ለምሳሌ አብና ወልድ ያወራሉ እርስ በርስ አይደለ? አብና ወልድ መንፈስ ቅዱስ እርስ በርስ አወሩ የሚለው ነገሮችን ለመግለጽ እንጂ እንደዛ ሊያወሩ አይችሉም። ኢየሱስ ይጸልይ አይደለ? ወደ አብ ይጸልያል፣ ምንም ጥርጥር የለውም እኮ። እሷው ንግግር ነው ይባላል አይደለ? አካልን ለመግለጽ ነው እኮ። ማንና ማን ነው የሚነጋገሩት? አብና ወልድ። እሺ ምንና ምንድን ነው የሚነጋገሩት? አብና ወልድ ልብና ቃል ማለት ነው። አብ ልብ ነው፣ ወልድ ቃል። አሁን ማንነት ነው የጠየቅኩት። እኔ አሁን ምንነታቸውን የጠየቅኩት። ኦኬ ኔቸራቸው። ኦኬ እሺ ማንነት ናቸው እኮ። አይ ምንና ምንድን ነው የሚያወሩት? አብና ወልድ ናቸው የሚያወሩት። አይ እኔ ማንና ማን ስለውት አብና ወልድ አሉኝ። ምንና ምን ከምን ጋር ነው እያወራ ያለው? ኦኬ አምላክ ከአምላክ ጋር። ኦኬ እንደዛ እንዳንል የሚያደርገን ምን መሰለህ? አካላትን ለመግለጽ ነው ያ ንግግር እያልኩ ነው። አካላትን ማለት ምንና ምንን እያወሩ እንደሆኑ መረዳት አንችልም፣ ማወቅ አንችልም። በቃ የአምላክ ሁለቱ አካላት እያወሩ ነው ብለን ነው የምንገልጸው። የአምላክ ሁለቱ አካላት ሶስት አካላት አምላክ አይደሉም፣ አምላክ ናቸው። ነገር ግን የአንዱ አምላክ በአንድ አምላክነት ውስጥ ያሉ ሶስት አካላት ናቸው። እነዚህ ናቸው እያወሩ የምናያቸው። በአንድ አምላክ ውስጥ ያሉ ሶስት አካላት የአምላክ አካላቶች እንጂ አምላክ አይደሉም ነው ወይስ? አምላክ ናቸው። ነገር ግን እነዚህ በአንድ ማንነት በአንድ ባህሪያቸው አንድ ስለሆነ አንድ ስልጣን ስለሆነ አንዱ አምላክ ከአንዱ አምላክ ጋር አወራ ልንል አንችልም። ማንችልበት ምክንያት ይሄ ማንነታቸው ወይንም ደግሞ ባህሪያቸው አንድ ነው፣ አይከፈልም ባህሪያቸው። ስለዚህ ምንና ምን እያወሩ እንደሆኑ ማወቅ አንችልም ማለት ነው። አካላት የአምላክ ሁለቱ አካላት ናቸው እያወሩት ብለን ነው የምንገልጸው። ኦኬ ስለዚህ አብና ወልድ የአምላክ አካላት ናቸው እንጂ አምላክ አይደሉም ነው? አምላክ ናቸው፣ አምላክ ናቸው። አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ቆይ እሺ ይሄን ነገር ወደ ራሳችን እናምጣው። ለምሳሌ እኔ ቆይ እንትን ለምሳሌ ላቅለሉት በእኔና በእርሱ አንድ ጊዜ ለምሳሌ በሁለት ጭንቅላት ያላቸው ሰዎች ይወለዳሉ አይደል? ብዙ ጊዜ አይተናል። ማለት በአንድ ቁመት ውስጥ ሁለት አካል ያላቸው ምናምን ማለት ነው። አሁን እነሱ ያወራሉ። ግን ስንት ናቸው? አሁን ስንት ሰው ነው ብለህ አንድ ሰው ነው የምትለኝ? አዎ ምክንያቱም የየራሳቸው ማንነት የላቸውም ማለት ነው እኮ። አሁን ምን መሰል ቢያንስ ሰው ተብሎ ይገለጻል። ነገር ግን ሰው ተብሎ ግን እርስ በርስ ያወራሉ። ኦኬ ስለዚህ አብና ወልድ ማለት እንደተጣበ ላይክ ሁለት ጭንቅላት እንዳለው ሰው ናቸው ማለት ነው? አይደለም። አሁን ለምሳሌ ብዬ ነው ያመጣውልህ። ምሳሌ ዘያሐጽጽ ይላሉ ማለት ምሳሌ ሁሉ ፍጹም አይደለም። ነገር ግን እኮ እኔ ፍጹም የሆነ ምሳሌ ላስረዱት ካልሆነ የእርሱን ምሳሌ ለምሳሌ አብ ራሱን ችሎ አምላክ ነው ብቻውን። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አይ አብ ብቻውን ራሱን ችሎ አምላክ ነው። ብቻውን አምላክ አይደለም። ኦኬ አብ ብቻውን አምላክ አይደለም። ይሄ አምላክነት ለብቻ የሚሰጥ ነገር የጋራ መጣሪያቸው፣ የጋራ ማንነታቸው፣ የጋራ ባህሪያቸው ነው እኮ ጋር። ስለዚህ አብ ብቻውን አምላክ አይደለም። ብቻውን ሳይሆን ይሄ አምላክነት የጋራ ነው፣ አይከፈልም። አምላክነት አካል ነው የሚከፈለው እኮ። ስለዚህ አምላክነት ስለማይከፈል አብ ብቻውን አምላክ አይደለም። አብ ብቻውን ሳይሆን አብ ወልድ መንፈስ ቅዱስ አንድ አምላክ ነው የምንለው። ኦኬ አብ ወልድ መንፈስ ቅዱስ አንድ ላይ አንድ አምላክ ናቸው። አንድ አምላክ። ኦኬ አብ ብቻውንስ አምላክ ነው? አብ አምላክ ነው ብለን እንናገራለን። ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ነገር ግን ሶስት አምላክ ብለን ግን አንጠራው እኮ። አብ ብቻውን አምላክ ነው? ብቻውን ተብሎ አይገለጽም።
ብቻውን እኮ ተብሎ ነው አይገለጽም። አብ ወይስ አምላክ አይደለም? ነው ብለን እንገልጽ። ብቻውን አምላክ ነው አብ ብቻውን ተብሎ አይገለጽም እኮ ገባኝ። ስለዚህ ስለማይገለጽ ብቻውን አምላክ ነው ወይስ አይደለም? ብቻውን አይገለጽም ነው መልሱ። ብቻውን አምላክ ተብሎ አብ ብቻውን አምላክ ነው አይባልም። ኦኬ አብ ብቻውን አምላክ ተብሎ አይባልም፣ ግን ብቻውን አምላክ ነው አይባልም። እኮ አብ ግን ነው። አምላክ ነው የሚገለጸው። ልንገርህ፣ ስትራክቸሩ እንደዚህ ነው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ነገር ግን ሶስት አምላክ አይባሉም ነው የአትናቴዎስ አስተምሮ እኮ ገባኝ። አብ ወልድ መንፈስ ቅዱስ አንድ ምንነት አንድ ባህሪ አምላክ ስላላቸው አንድ አምላክ ይባላሉ። አንድ አምላክ ይባላሉ። አብ ደግሞ አብ ሲባል አካልን ከሶስቱ አካል አንዱን አካል ታሳቢና ዋቢ አድርጎ ነው ወልድም መንፈስ ቅዱስ ማ ምንም ጥርጥር የለውም። ስለ እኔ አሁን ግን ጥያቄ አብ ብቻውን አምላክ ነው ወይስ አይደለም? አብ ብቻውን አምላክ ነው ተብሎ አይገለጽም። አብ አምላክ ነው ወይ ካልከኝ አዎ አምላክ ነው ልሃል። እንደማይገለጽ ገብቶኛል፣ እንደማይገለጽ ገብቶኛል። ግን ነው ወይስ አይደለም? አብ አምላክ ነው ወይ ካልከኝ ብቻ ነው አሁን እኔ አምላክ ነው የምልህ። ብቻውን የሚለው አማርኛ ሚስጥረ ስላሴን ያፋልሳል። ወይንም ደግሞ የሶስቱን አካላት አምላክ አይደለም ማለት ነው። አብ ብቻውን ተብሎ አይገለጽም ነው እየነገርኩህ ያለው። ብቻውን የሚለው ሐረግ አይደለም። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ስትራክቸሩ ይሄ ነው። ከዚህ የወጣ ነገር ያፋልሰዋል እኮ ገባኝ። በዚህ መሰረት አብ ብቻውን አምላክ ነው ወይስ አይደለም? ብቻውን አምላክ ነው ተብሎ አይገለጽም ነው መልሱ። ስለዚህ እኔ ብቻውን አምላክ ነው አይባልም። አብ ብቻውን አምላክ አይደለም ብዬ ባስብ ባመን ልክ ነኝ ማለት ነው። አብ ብቻውን የሚለው ሐረግ በራሱ ትክክል አይደለም። ምክንያቱም በስላሴ አስተምሮ ብቻውን የሚለው ያፋርሳል እኮ ገባኝ። ስለዚህ አብ ብቻውን አምላክ አይደለም ብዬ ብረዳና ባመን ልክ ነኝ። አሁን ብቻውን አምላክ አይደለም እንደዛ ማለት አትችልም። ምክንያቱም ብቻውን አይደለም ማለት በራሱ ይሄም ስህተት ነው። ስህተት ነው። ብቻውን የሚለው ሐረግ ነው ስህተቱ። ብቻውን የሚለው ስለዚህ አብ ብቻውን አምላክ አይደለም። ግን ኢየሱስ ግን አብ ብቻውን አምላክ ነው ይለናል። ኦኬ አሁን እሱ ምን መሰለህ አካላትን ለመግለጽ ቅድም ስናገር ነበር። አካላትን ለመግለጽ የሚገቡ ቃላቶች አሉ። ከአካል አንፃር ይኸውልህ አካላትን ለመግለጽ ማለት የአንዱ አምላክ ሶስት አካላቶች አሉ ብለናል እና እነዛን ለመግለጽ አካላትን ለማሳወቅ የአንዱን አምላክ ሶስት አካል ለመግለጽ እንጂ አሁን ይሄ እንደምታየው ብቻውን አምላክ አሁን አንተ ለምትለው ነገር ማሳያ አይሆንም። ያንን ካልከኝ ሌላ በቃ ችግር የለውም። የወሰድነውን ነጥብ ወስደነዋል። አንድ በጣም ቀላል የመጨረሻ ጥያቄ፣ በጣም ይቅርታ ገና በዛውት። እሺ ስራ ቁሜ ነው የማወራህ። ያው ይታይ ከሆነ ቪዲዮ እሺ በጣም ይቅርታ፣ ቀላል ነው። እንትን ወልድ አብን ወለደው የተባለው ወልድ ከአብ ስለተገኘ ነው። ከአብ ነው የተገኘው። መንፈስ ቅዱስ ከማን ነው የተገኘው? ከአብ። ታዲያ ለምንድን ነው መንፈስ ቅዱስ የአብ ልጅ ያልተባለው? ኦኬ አሁን ይሄ የስላሴ መለኮታዊ ባህሪ ነው። መለኮታዊ ባህሪያቸው ሁሉ ጊዜ እነ ቅዱስ ኤጲፋኒዮስ የነገሩን ድረስ ነው የምንናገረው። ምንድነው አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሕይወት ነው። ለምን ልጅ አልሆነም ብለን መጠየቅ አንችልም። በቃ ዘላለም መንፈስ ቅዱስ ሁሉ ጊዜ ሕይወት ነው፣ ሕይወት ነበረ። ወልድም ዘላለም በነበረበት ዘመን ሁሉ ልጅ ነው። አብም ሁሉ ጊዜ አባት ነው፣ ወልድም ልጅ ነው፣ መንፈስ ቅዱስም እስትንፋስ ነው። ከዛ ውጭ ለምን ልጅ አልሆነም ወይንም ደግሞ ለምን አባት አልሆነም ተብሎ አይገለጽም። ስለ ፊውቸርም ተናግሯል። ሌሎች እንትን ስራ እርሶንም ስላስቆምኩት በቃ ይሄንን ሐሳብ በሰፊ እናወራለን። ትንሽ ገፋ ያረኩበት እኔም ኦርቶዶክስ ሃይማኖት ተከታይ ስለነበርኩኝ እንዴት ነው አባዩን አስገብቷቸውን ያልገባኝ ነገር ብዬ ትንሽ ከራሴ ጋር እንትን ብዬ ነው። ሌላ ቀን በሰፊው እናወራበታለንና ለነበረን ቆይታ በጣም መመለስ ይችላል። እስከ ስንት ሰዓት ታመሻለህ እኮ? ሲመለሱ እንከፍታለን፣ እኔም እመጣለሁ። ችግር የለውም። ኦኬ መልካም። እሺ የምወደው አይነት ርዕስ ስለሆነ ጥሩ እንወያያለን። እሺ አባዩን አመሰግናለሁ ለሁሉ። እሺ